ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ፀጉራችሁ እየረገፈ አላድግ ብሎ ለተቸገራችሁ እህቶቼ ምርጥ የነጭ ሽንኩርት ቅባት ይዤላችሁ መጥቻለሁ። ነጭ ሽንኩርት እንግዲህ በጣም ለብዙ ነገር ለፀጉር መርገፍ፣ ለፀጉር ማሳከክ፣ ለፀጉር መሳሳት፣ ለፀጉር መድረቅ እጅግ በጣም ትልቅ መፍትሄ በውስጡ ያሉት ንጥረ ነገሮች ለፀጉር ያለው መፍትሄ እጅግ በጣም ብዙ ነው። ታውቃላችሁ ነጭ ሽንኩርት በሻምፖ በቅባት ለፀጉር ማሳደጊያ ለፀጉር መርገፍ ተብሎ በተለያዩ በውድ ይሸጣሉ። ታውቃላችሁ እንዳለ የነጭ ሽንኩርት ሻምፖ እንዳለ ታውቃላችሁ። ስለዚህ እኛ ደግሞ በቤታችን እንደዚህ አድርገን ያለ ኬሚካል ከኬሚካል ነፃ የሆነ መስራት እንችላለን። ጥቅሙ የዚህ በጣም በፍጥነት ነው የሚያሳየው እጅግ በጣም ማለት ነው በፍጥነት እና ፀጉራችሁ እየረገፈ ከሆነ ምንም ባደርገው አላድግም የሚል ኮሜንት በጣም ስለበዛ በጣም ጠንካራ ቅባቶች ነው አሁን እየሰራው እየለቀኩ ያለሁት። የኔን ፀጉር ያበዛልኝን ጥቁር ያደረገልኝን ከሽበት በጣም ነው እንትን የሚለው ሽበት እንደው እየበዛብኝ ነው ላላችሁ የጥቁር አዝሙድ የነጭ ሽንኩርት ያለበት ቅባት ብትጠቀሙ እጅግ በጣም አሪፍ ነው። ፀጉራችሁ ቶሎ ነጭ እንዳይሆን ይረዳችኋል። ስለዚህ እኔ የጠቀመኝን ነው። ስለዚህ ነጭ ሽንኩርት እጅግ በጣም ብዙ ጥቅም ያለው ነው። እንደምታዩት እንግዲህ አነስ ያሉ የነጭ ሽንኩርት ራስ ነው፣ 2 ራስ ነው። ግን ትልቅ ከሆነ አንድ ይበቃችኋል። የኔ ትናንሽ ራሶች ስለሆኑ የነጭ ሽንኩርት 2 ሙሉ ነጭ ሽንኩርት ነው የተጠቀምኩት። እንደምታዩት ልጬ ግዴታ መከተፍ አለበት። የውስጡ ንጥረ ነገር እንትን ካላልነው ያው ከፈል አድርገን ካልከተፍነው አይወጣልንም። ስለዚህ እንደዚህ አድርገን እንከትፈዋለን ማለት ነው። በጣም ብዙ ኮሜንት እኔ ሰልችቶኛል ምንም ባረገው አይቀየርም ስላላችሁኝ አሁንም እለቅላችኋለሁ ጠንከር ያሉ ቶሎ ልታዩባቸው የምትችሉትን ቅባት ነው እየለቀኩ ያለሁት። እኔ የ7 አመት የ6 አመት ተሞክሮ ስላለኝ ነው የኔን ልምድ ነው ሼር ማረጋችሁ። ማንኛው ይፈጥናል ማንኛው ቆንጆ ነው የሚለው ነገር ከኔ ልምድ ነው ማካፈላችሁ። እንግዲህ የምታቁኝ ከመጀመሪያው ጀምራችሁ የምትከታተሉኝ ታቁኛላችሁ። የኔንም የልጄንም ፀጉር ታቁታላችሁ። የኔ ብዙ ነው ቆንጆ ነው ጥቁር ነው። ስለዚህ ያው ያልጠቀመኝን ነገር ለእናንተ ሼር አላደርግም። ስለዚህ አጭር ነው ቪዲዮ እስከመጨረሻው እዩት ተከታተሉት። ሌላም የምንጨምረው ነገር አለ። ስለዚህ የቀይ ነጭ ሽንኩርት ሰርች አድርጋችሁ እዩ። የእንግሊዘኛ ቋንቋ እንኳን ፍቹን ባትችሉት ትራንስሌት እያረጋችሁ ዛሬ ዘመኑ ተራቋል ማንበብ ትችላላችሁ። ነጭ ሽንኩርት ምንድነው ጥቅሙ? ከዛ መታችሁ እኔ እንዳሳየኋችሁ ሰርታችሁ ትጠቀማላችሁ ማለት ነውና ነጭ ሽንኩርት ሐኪም የሚያዘው እንዲሁ ራሱ ልጣችሁ ግንባራችሁን ግንባራችሁን ቤቢ ሄር ለማውጣት ብትፈገፍጉት ነጭ ሽንኩርት እጅግ በጣም ልዩ ጥቅም ነው ያለው። እጅግ በጣም ልነግራችሁ አልችልም እግዚአብሔርን። ስለዚህ ቅርንፉድ እናረግበታለን። እኔ ቅርንፉድ እጨምራለሁ። በቅርንፉድ ፋንታ ሮዝመሪ መጠቀም ትችላላችሁ፣ ዝንጅብልን ማድረግ ትችላላችሁ። ግን ሞር ነጭ ቅርንፉድ እመክራችኋለሁ። በጣም ይሰራል ሁለቱ እጅግ በጣም ሲቀላቀሉ ነጭ ሽንኩርትና ቅርንፉድ እጅግ በጣም ፓወርፉል ነው የሚሆነው። እመክራችኋለሁ። እኔ ባለኝ ኦይል የተለመደው ነው ለልጄ መቀባት ስለሚስማማት ብዙም አልቀያይርላትም። የሆነ ነገር ከተስማማት እሱ ላይ ነው በጣም እንትን የምለው። ስለዚህ ኮኮናትን ማድረግ ትችላላችሁ ለማለት ነው እዚህ ጋር ቪዲዮ ማሳያችሁ። ሌላም ያላችሁን እኔ ባለኝ የሰራሁት። ስለዚህ እናንተ በሚስማማችሁ ቅባት መስራት ትችላላችሁ። ብዙም አነስ ነው ያደረኩት ቅባቱን ብዙም አይደለም። ቆዳችንን ብቻ ስለምንጠቀመው በተለይ ፀጉር አላድግ አለ ስላላችሁኝ ነው ይሄን እንትን ያልኩት እና በጣም ነው ፀጉር የሚያበዛው። በጣም ሽቦ ከሆነ ፀጉራችሁ ያስተካክልላችኋል። ስለዚህ የዝንጅብል ቅባት የነጭ ሽንኩርት እና የቅርንፉድ ቅባት ዛላውን አትቀቡት። ትንሽ ሽታ ስላለው ዛላውን አትቀቡት። ቆዳችሁን ብቻ ዋናው ቆዳው ጋር ነው ሚናው የሚጫወተው ቆዳ ጋር ስለሆነ የፀጉር ቆዳ ጋር ስለሆነ ታችኛውን ብቻ ቅብት እያረጋችሁ በተለይ ማታ ተቀብታችሁ ጉንጉን አድርጋችሁ ብታድሩት አቤት በጣም ሀሪፍ ነው። እንደምታዩት እንግዲህ እኔ የማወራችሁ
ቪዲዮን ታዩታላችሁ ብዬ ነው ከትፌ ያደረኩኝ። ከዛ አሳርሩት። ካላረረ ጥቅም አታገኙም። እንደዚህ ነው ዋናው ጥቅሙ የሚወጣው። ነጭ ሽንኩርት ሁሉም አለው መልክ። ስለዚህ ነጭ ሽንኩርት እንደዚህ አሳርሩት ጥቅሙ እንድታገኙት። እመኑኝ፣ እሺ እመኑኝ። አንድ ነገር ይሄ አይጎዳም፣ ተጠቀሙት። በደንብ ነው ጥቅም የምታገኙት። ስለዚህ እንደዚህ ርር እስከሚል እንደውም ዳቦ ቆሎ መስሏላ። እንደዛ አድርጋችሁ ተጠቀሙ። ሰዓቱ ቢያንስ ከ20 ደቂቃ በላይ እንትን ብየዋለሁ። 25 ደቂቃ ከዛ በላይ ሆኖታል። ቀስ አድርጌ በጣም እሳቱን ቀነስ አድርጌ ነው እንደዚህ አሳርሬ ያንተከተኩት ማለት ነው። በጣም እሳቱን ካበዛሁት ያው ዘይቱም ያልቃል፣ ጥሩ ስለማይመጣ የእሳቱን መጠን ዝቅ አድርጋችሁ አንተክትኩት ማለት ነው። ርር አድርጉት። ቅርንፉድም ማሯል፣ ግን ያው እሱ ስለማያስታውቅ ነው። ብራውን ስለሆነ ከለሩ አያስታውቅም። ይሄኛው ነጭ ስለሆነ ያው ያስታውቃል። በጣም ነው ያንተከተኩት። ስለዚህ እናጠለዋለን። ይሄ አሁን ለብዙ ጊዜ ይሆናችኋል ቆዳችሁን ስለሆነ። ስለዚህ ማታ ሁልጊዜም አትታጠቡት። ስራ ቦታ የምትሄዱ ሰዎች እንደ ነገር ትታጠቡ፣ ዛሬ በደንብ አድርጋችሁ ቀብታችሁ ማሳጅ አድርጉና አሳድሩና ታጠቡት። ስራ የምትሄዱ ግን በስሱ ከተቀባችሁት ችግር የለውም፣ ይጠፋል። ንፋስ ላይ ስትወጡ በቃ አለቀ፣ የለም። ስለዚህ ይተናል ማለት ነው። ያን ያክል ተቀበለ ሽታ የለውም። እና ደግሞ እኔ አልታጠበውም፣ ልጄም አትታጠበውም። ሲጀመር ንፋስ ሲነካው የለም። ቆዳዋን ግን ፀጉሯን አላስነካውም። ቆዳዋን ብቻዋን ነው መቀባት። ከዛ ማሳጅ አረጋታለሁ፣ ሰራታለሁ፣ አለቀ። አላጥባትም ማለት ነው። የምን መርገፍ ፀጉሯ ብዙ የሆነ ጥቁረቱ በቃ ቤቢ ሄር በጣም ነው የሚያወጣው እግዚአብሔርን። ስለዚህ ተጠቀሙ። ሰርታችሁ ለብዙ ጊዜ መሆን ይችላል። እስከ 2 ወር እስከ 3 ወር መቀመጥ ይችላል። ችግር የለውም። ስለዚህ በሌላ ቆንጆ ቪዲዮ እስከምንገናኝ ቻው። ወዳችኋለሁ፣ አከብራችኋለሁ። ቻው።